ሰላም ሰላም የወርቅ ዋጋ ግዢ ምክሮችን በተመለከተና 10 ግራም ወርቅ ግምታዊ ዋጋው በዛሬ ቀን ምን ይመስላል የሚለውን ለመመልከት እንሞክራለን። በአዲስ አበባ በተለይ ደግሞ በፒያሳ አካባቢ የ10 ግራም ወርቅ ግምታዊ ዋጋን እንዲሁም ደግሞ የግዢ ምክሮችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮን በላይክ ጀምሩት፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቀን ወደ መረጃችን እንሄዳለን። በአሁኑ ሰዓት የዓለም ገበያ ተለዋዋጭነትና በሀገር ውስጥ የብር ምንዛሪ ላይ በሚኖረው ተጽዕኖ የተነሳ ትክክለኛውን የዛሬ ዋጋ እንዲህ ነው ለማለት እንግዲህ ሱቅ ላይ መሄድ ሊኖርብን ይችላል። ነገር ግን በዚህ ቪዲዮ ላይ የምታገኙት ግምታዊ የችርቻሮ መሸጫ የዋጋ ክልልን ነው። ይህ ግምት የሚሰራው የወርቅ ንጽህናውን እንዲሁም ደግሞ የአሰራሩን ውጣ ውረድ ወይም ደግሞ ክራፍትስማንሺፕ ዋጋ ታክሎበት ነው። እያንዳንዱ ላይ ልዩነት እንዳለው እንግዲህ ልብ ማለት ያስፈልጋል። ለምሳሌ 24 ካራት ንጹህ የሆነው ወርቅ ከ21 ካራት ንጹህ ከሆነው ወርቅ ጋር ተመሳሳይ የሆነ ዋጋ አይኖረውም። 18 ካራቱም እንደዚሁ ማለት ነው። የመጀመሪያው ልዩነታቸው እንግዲህ ንጽህና ነው። 24 ካራት በዓለም አቀፍ ደረጃ 100% ንጹህ ነው። 21 ካራት ደግሞ 87.5 ንጹህ ነው። 18 ካራት ደግሞ 75% ንጹህ ወርቅ ነው ማለት ነው። ዋጋቸውንም ብንመለከት 24 ካራቱ በጣም ከፍተኛ ዋጋ አለው። 21 ካራቱ ከፍተኛ ዋጋ አለው። 18 ካራቱ ደግሞ መካከለኛ ዋጋ አለው ማለት ነው። የ24 ካራቱን 10 ግራም ወርቅ ብንመለከት በአማካይ ከ240 ሺህ እስከ 270 ሺህ ነው። ይህ ማለት እንግዲህ የችርቻሮ ዋጋ አማካይ በ1 ግራም ወርቅ 24 ካራት ከ24 ሺህ እስከ 27 ሺህ ብለን ከወሰድነው ነው። 21 ካራቱንም ስናሰላው እንግዲህ ከ23 ሺህ እስከ 25 ሺህ ሲሆን በ10 ግራም ወርቅ ደግሞ ከ230 እስከ 150 ሺህ ይሄዳል። 18 ካራቱ ከ19 ካራት እስከ 22 ካራት 22 ካራት ማነው 22 ሺህ በሚለው ማለት ነው። ከ19 ሺህ ኦልሞስት አካባቢ ከ190 ሺህ እስከ 220 ሺህ ድረስ 10 ግራም ወርቅ 10 ግራም ለአንገት በሉት ለቀለበት በሉት የችርቻሮ ዋጋው እንደዚያ ይሆናል ማለት ነው። እንግዲህ በችርቻሮ ዋጋቸው ላይ በ10 ተባዝቶ በሚሰላው ዋጋ ማለት ነው። እንግዲህ ትክክለኛውን ዋጋ ለማግኘት በተለይ ዛሬ ያለውን ዋጋ ለማግኘት 2 3 4 ቦታ የሱቆችን ዋጋ ቸርቻሪዎችን፣ ነጋዴዎችን ማናገር እጅግ በጣም ወሳኝ ነው፣ ለመግዛት ወይም ለመሸጥ ከሆነ ማለት ነው። ስለዚህ እዚህ ላይ የነገርናችሁ ክልሉንና አማካይ የሆነ ግምታዊ የዛሬን ዋጋ ነው ማለት ነው። ነገር ግን ከዚህ ጎን ለጎን ደግሞ ጥነንላችሁ መሄድ የምንፈልገው ነገር ጠቃሚ ምክርን ነው። ወርቅን ለመግዛት እንግዲህ ለኢንቨስትመንትና ለግል ንብረት ጉዳይ ከሆነ ማለት ነው በፒያሳ ወርቅ ስትገዙ ልትከተሏቸው የሚገቡ ጠቃሚ ምክሮች ምንድን ናቸው የሚለውን ከባለሙያ እይታ እናቀርብላችኋለን። የመጀመሪያው አንደኛው ዋጋን ማወዳደር ነው። ቅድም እንዳልኳችሁ 2 3 ቦታ መጠየቅ ይኖርባችኋል ማለት ነው። በርካታ ሱቆቹ መጠየቅ አለባችሁ። የፒያሳ የወርቅ ገበያ በውድድር የተሞላ ነው። ከመግዛታችሁ በፊት ቢያንስ ከ3 እስከ 4 ሱቆችን ጥያቄ ማቅረብ አለባችሁ። ሌላው ደግሞ የዋጋ ምንጭ ይጠይቁ። ነጋዴዎች ዋጋውን እንዴት እንደሰሩት የጥሬ ዋጋው፣ የአሰራር ዋጋው ዝርዝር የሆነ መረጃ ልዩነት ሊኖረው ስለሚችል በዚያም ለመደራደር መሞከር ያስፈልጋል ማለት ነው። ሌላኛውና ሁለተኛው ነገር ምንድን ነው ካላችሁኝ፣ ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ ቪዲዮውን ስትመለከቱ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እየነገርኳችሁ ያለሁት ወርቅን ለመግዛት ጠቃሚ የሆነ ምክርን እንዲሁም ደግሞ ቀደም ብዬ ነገርኳችሁ 10 ግራም 24 ካራት 21 ካራት 14 ካራት ወርቅ በኢትዮጵያ በስንት ይሸጣል የሚለውን በመንገድ ላይ ነው የሚገኘው። የካራት ንጽህናውን ማረጋገጫ እና ማህተምን መፈለግ አለባችሁ። ሌላው ደግሞ ምልክቱ ማንኛውም ደረጃውን የጠበቀ ወርቅ እንግዲህ
የካራቱን መጠን የሚያሳይ ማህተም አለው። 24 ካራት ማለት 999.9 ንጹህ ወርቅ ማለት ነው። 21 ኬ ደግሞ 875 የሚል ምልክት አለው። 18 ካራት ደግሞ 750 የሚል ቁጥር አለው ማለት ነው። ይህንን ምልክት መመልከት አለባችሁ ማለት ነው። ሌላው ደግሞ የክብደቱን መለኪያ ማረጋገጥ አለባችሁ። ወርቁ በሚመዘንበት ጊዜ ክብደቱ በትክክል መሆኑን አለመሆኑን ማየት አለባችሁ ማለት ነው። ሌላው ደግሞ ለምን ዓላማ ነው የገዛችሁት? ለጌጣጌጥ ከሆነ 21 ካራት እና 18 ካራትን መምረጥ አለባችሁ። እነዚህ ካራቶች ለመልበስ የሚያስችል ጥንካሬ ያላቸው ማለት ነው። 21 ካራት የበለጠ ቢጫ ቀለም አለው። 18 ካራት ደግሞ ለዘመናዊ ዲዛይን እና ጥንካሬ ተመራጭ ነው። በተለይ ለቁጠባ ለኢንቨስትመንት ከተሆነ ግን የምመክራችሁ ነገር በተቻለ መጠን 24 ካራቱን ወርቅ ለመግዛት ሞክሩ። ለምን? የንጽህና መጠኑ ከፍ ስላለ የገንዘቡትንም ዋጋ ለመጠበቅ ሰፊ እድል ስላለው ማለት ነው። ሌላው መርሳት የሌለባችሁ የመጀመሪያው ዋጋ መደራደር እና ማወዳደር አለባችሁ። ሁለተኛው የካራት ንጽህና ማረጋገጥ አለባችሁ። ሌላው ደግሞ ለምትገዙት ዓላማ ለምትገዙት አይነት ለአለባበስ ሊሆን ይችላል ለምትገዙት ዓላማ መወሰን አለባችሁ። ሌላው ደግሞ ደረሰኝና ዶክመንት መያዝ አለባችሁ። የተሟላ ደረሰኝ ከምትገዙት ሰው መጠየቅ አለባችሁ። ደረሰኙ የተለያየ መረጃ ሊይዝ ስለሚችል ማለት ነው። የተገዛበት ወርቅ ግራሙ፣ ክብደቱ፣ የካራቱ አይነት፣ ስንት ብር ከፍሎ እንደገዛው፣ የሱቁ ስም፣ አድራሻ፣ የግብይቱ ቀን የመሳሰለውን ሙሉ መረጃ ደረሰኝ ወርቁን ለመሸጥ ወይም ለመለወጥ ስታስቡ ትልቅ የሆነ ማስረጃ ወይም ደግሞ ትልቅ የሆነ ድርሻ አለው ማለት ነው። ስለዚህ ይሄ በጣም እጅግ የሆነ የወርቅ ጠቃሚ መረጃ ነው። በተለይ ለምትገዙም ለምትሸጡም ማድረግ ስላለባችሁ ጥያቄዎች እንዲሁም ደግሞ ግምታዊ ዋጋንም ጨምሬ እንግዲህ እንደዚህ አቅርቤላችኋለሁ። በዚህ ዩቲዩብ ቻናል ላይ እንደምታውቁት ከሆነ የወርቅና ወርቅ ነክ የሆኑ ዋጋዎች በተለይ ደግሞ በየዕለቱ የወርቅ ዋጋ ተለዋዋጭ ከመሆኑ አንፃር የደረሰበትን ዋጋ የምንናገርበት እንዲሁም ደግሞ ከወርቅ ባህሪ ጋር ከወርቅ አወጣጥ ጋር እንዲሁም ደግሞ ከተለያዩ የወርቅ ነክ የሆኑ መረጃዎችን ለእናንተ የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት የቢዝነስ የወርቅ መረጃዎችን የምትፈልጉ ከሆነ ሰብስክራይብ ብታደርጉ ዛሬ ባይጠቅማችሁ የሆነ ግን ይጠቅማችኋል። ስለዚህ ሰብስክራይብ ማድረግ የዚህን ወርቃሚ የሆነ ቤተሰብ ለመቀላቀል አትርሱ። በዛ ላይ ደግሞ ያላችሁን ጥያቄ ሀሳብ ኮመንት ላይ ጻፉልኝ፣ አነባዋለሁ። በተጨማሪም ደግሞ መግዛት ወይም መሸጥ የምትፈልጉም ከሆነ ያላችሁበትን አካባቢ በመናገር ምናልባት ገዢም ወይም ሻጭም ልታገኙ ስለምትችሉ ኮመንት ላይ ሀሳብ አስተያየታችሁን ማስቀመጥ አትርሱ። በተረፈ ለዛሬ ያስኩላችሁ ይህንን ነበረ። ወደ በኋላ አካባቢ እስከምንገናኝ በሌላ መረጃ ሰላም።